ሰላም ቤተሰብ እንዴት ናችሁ? ዛሬ አብረን ምሳ እንስራ። ሰንበት ስለሆነ ሁሉም ቤት ናቸው ማለት ነው። እዚህ ጋር ሽንኩርቴን በደንብ ከፈጨው በኋላ ቀጥሎ ዶሮዌን እንደዚህ ፈጨዋለሁ። ያው ፍሪጅ ውስጥ ስለነበረ ትንሽዬ ቁንዶ በርበሬ ጨመርኩበት። የዶሮ ምንቼት ነው የምንሰራው ዛሬ። ከዛ እንደዚህ ከፈጨሁት በኋላ ማለት ነው በደንብ ሽንኩርቴን በዚህ መልኩ ዘይት ጨምሬ በደንብ ጥብስ አድርገዋለሁ ቅልት እስከሚል። እዚህ ጋር በርበሬ ያለኝ ያው በርበሬው ብዙም የዚህ ሀገር በርበሬ አይጣፍጥም፣ እንደ ኢትዮጵያ አይደለም። ከለሩ ብቻ ነው እንጂ ቃናው ብዙ አይደለም። ከዛ እዚህ ጋር ቅመሞቼን ጨመርኩ ማለት ነው። ባህራት፣ ነጭ ሽንኩርት፣ ዝንጅብልና ቁንዶ በርበሬን ጨመርኩበት። እዚህ ጋር ሰላጣ አዘጋጅቻለሁ ማለት ነው። እንደዚህ ከትፌ ሰላጣዬን አዘጋጀው። እንዲሁም ደግሞ ድንች አልጫ በጎን እሰራለሁ። እንደዚህ እያረኩኝ በጎን እየጠባበስኩ ከዛ በደንብ ካቁላለሁት በኋላ ዶሮውን እጨምራለሁ። የተፈጨውን ዶሮ ማለት ነው። እንደዚህ እንትን እያልኩ እየከታተፍኩኝ በጎን ደግሞ እያማሰልኩ እዚህ ጋር እንጀራዬ ቦክቷል በደንብ እንትን ብሎልኛል። እዚህ ጋር ሁሉንም እየሰራው ነው ማለት ነው። ያው በዛ አድርጌ ነው የምሰራው እንዳልኳችሁ ዛሬ ቤት ስለሆኑ የምሰራውን ነገር ስለሚበሉ አንድ ላይ ነው የምንበላ። ደስ ብሎ ነው የምንበላው። እንደዚህ ካረኩኝ በጎን ደግሞ ለቦርጭ መቀነሻ ብዬ የሰራሁትን ቡና በሎሚ እና በጅንጅብል እንዲሁም ደግሞ በቀረፋ የተሰራ ቡና እየጠጣው ነው ምሳ የምሰራው ማለት ነው። እዚህ ጋር ሰላጣ እናዘጋጃለን። ሰላጣ በለውዝ በጣም ነው የምወደው። በጣም ትወዱታላችሁ፣ ተጠቀሙት። ትንሽዬ ጨው፣ የቲማቲም ድልህ እንዲሁም ደግሞ ግማሽ ሎሚ፣ አንድ ዘይት ካረኩ በኋላ እንደዚህ ትንሽ ሞቅ አድርጌ በደንብ ቀላቅየዋለሁ። በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ከዛ እንደዚህ ከጨረስኩኝ ስንግም አዘጋጅቻለሁ። ወደ እንጀራችን እንሄዳለን ማለት ነው። እንጀራዬ እንዲህ ኩፍ ብሎ ከዘቀዘቀዘልኝ በኋላ ያው እዚህ ሀገር ምጣድ የለም፣ በመጥበሻ ነው። ይሄን ይመስላል እንጀራችን ማለት ነው። እንጀራዬንም በዚህ መልኩ ጋገርኩ። እንጀራው ጣዕሙ ይጣፍጣል። ያው ለጣዕሙ ትንሽ ነገሮችን እንጠቀማለሁ። ድንብላል፣ ትንሽዬ አብሽና ጨው አረግበታለሁ። ሰርቼ ከጨረስኩ በኋላ ይሄን ይመስላል ማለት ነው። እንደ ኢትዮጵያ እንጀራ እንደ ጤፍ እንጀራ ባይሆንም ይሄን ይመስላል። ያው ከአምሮት ያስወጣል። ከዛ ከጨረስኩ በኋላ እንዲህ ወደ ማቀራረብ ሄድኩ ማለት ነው። ካቀራረብኩ በኋላ ይሄን ይመስላል። እንደምታዩት በጣም አሪፍ የሚጣፍጥ ምግብ ነው የሆነው። ደስ ይላል ቴስቱ። ያው መጀመሪያ እየቀመስኩ ስለሰራሁት እነዚህ ጋር እናንተን ለማሳየት ነው እና ለነሱም ለማቅረብ ነው እንደዚህ ያደረኩት ማለት ነው። በጣም ይጣፍጣል። አንዳንዴ እንጀራ ሲናፈቃችሁ ሰርታችሁ ሞክሩት፣ ትወዱታላችሁ። እኔ መሀል ላይ ያደረኩት ነጩ እርጎ ነው ማለት ነው። ሰላም ሰንብቱ። ሰብስክራይብ አድርጉ። መልካም ሰንብቱ።